አረብኛ ስም ተመለስ። እኔ ጥያቄ ማውረድ እችላለሁ? ትንሽ ቆይ አትበልና ትጠይቃለህ። እየሰማሁ ነው፣ ተናገሩት። ኦኬ ቀጥይ። እንደ እስልምና አስተምሮ ክርስቲያኖች ገነት መግባት ይችላሉ? እውቀት የለኝም እኔ። አይ ቲንክ ሴት ነች ግን ወይስ የህፃን ልጅ ድምጽ መሰለኝ። ቼክ አድርጎ እስኪ። አይ ዶንት ኖ ሴት ወይንስ የህፃን ልጅ ድምጽ? ትምህርታችሁን እየሰማሁ ነው እንጂ የመመለስ እውቀትም የለኝም። የሴት ድምጽ መሰለኝ። ሴት አይደል? ሴት ነሽ? አዎ ነኝ። ድምጽሽ የትንሽ ልጅ ወንድ መስሎ ነው። ይቅርታ። ሴት ነኝ፣ እየሰማኋችሁ ነው። ኦኬ ኦኬ። ሀቢብ እና እንትና የምትሉት አለ እዚህ ላይ ናታ። የለም ፎየስ ላይ አይ ቲንክ ሙስሊሞች ከታች ያሉ ብዙ እንትን ብላችኋል ብዬ አስባለሁ። ከሚነሳው ቶፒክ አንጻር መጽሐፋችሁ ላይ የተጻፉን አይ ቲንክ እያነሳ ነውና አንድም ሙስሊም ገብቶ እንኳን ሊሞክር አልቻለም። ታዘቡ፣ መጽሐፋቸው እንደዚህ ነው በቃ። እና አይ ቲንክ እስቲ አህመድ ገብታል አይ ቲንክ እሱም እስቲ ለሚመልስ ከሆነ አላውቅም፣ ግን እስካሁን እየታዘብን ነው። ኦኬ ሱራ 2 213ን አንድ የክፈትልን ቃል እንኳን ደህና መጣህ አህመድ። መልካም። ሰዎች ሁሉ አንድ ነበሩ አይደለ? አስቀድሞ አህመድ። ከዛ በኋላ ግን መቼ ነው የተለያዩት? መቼ ነበር? እስከ ሙሴ ድረስ አንድ ነበሩ። ያው አይሁዳኖች የመጡት እኛ በቁርአን አስተምሮት ከያዕቆብ ልጆች የመጡ ከዮሴፍ ማለት ነው፣ የተወጣጡ ከወንድማቸው የተናዘዘ ማለት ነው። እንደዛ ነው የመጡት። ከዛ በኋላ ሙሴ ተላከ። ሙሴ ሲላክ ኦሪት ወይ ደግሞ ተውራት የሚባለው ሲወርድ እዛ አንድ ነበሩ። ከዛ በኋላ ነው በኢየሱስ ክርስቶስ መምጫ ላይ ነው የተለያዩት። አይ ቲንክ በሙሴ ዘመን ራሱ እዛው አይሁዳኖች ይከፋፈላሉ። ፍሪሲያኖች ሰልፍ ሪፊቴሽን እየሰራ ነው አመድ። ሰልፍ ሪፊቴሽን አንድ ናቸው እስከ ኢሳ ድረስ አልከን እና በሙሳ እዛው ይለያዩ ነበራል ብለህ ራስን ሪፊት አደረግ። መለያየት እንትን አላቸው፣ ቲም አላቸው ሊፈልግ ነው። እኔስ አንዴ መቶ ሰዎች ሁሉ አንድ ናቸው ነው የሚለው በይሁድ ማለት ነው። አንድ ናቸው፣ አልተለያዩም። ቲሙ እንደዛ ነው የሚጠራው። ስዱቂያኖች፣ ፍሪሲያኖች። ስለዚህ ልዩነት የላቸውም ነበር። ብዙ አስቀምጠዋል መጽሐፉ። ስለዚህ ነበሩ። ኦኬ አንዴ 213 በሙሴ ዘመን የላቸውም። መልካም፣ ያ አንድ ናቸው ይላል። በሙሳ ዘመን አንድ ናቸው፣ ልዩነት የላቸውም። ሁሉም ያመልኩት አላህን ነው ማለት ነው። ዛሬ ያው በመጽሐፉ በኦሪት ያፈርገው ሰዎች ሁሉ አንድ ህዝብ ነበሩ አለ። አዲሱም ይዘው ሰዎች ሁሉ አንድ ህዝብ ነበሩ፣ ተለያዩ። አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ። ከእነርሱም ጋር መጻሕፍትን በሰዎች መካከል በዚያ በእርሱ በተለያዩበት ነገር ይፈርዱ ዘንድ በእውነት አወረደ። በእርሱም ሃይማኖት ግልጽ አስረጆች ከመጡላቸው በኋላ ግልጽ አስፈራሪ መጻሕፍት ከመጣላቸው በኋላ በመካከላቸው ለሆነው ምቀኝነት እነዚያም የተሰጡት እንጂ አልተለያዩበትም። ስለዚህ የተለያዩት መጽሐፍ ከመጣ በኋላ ነው እያለን ነው አይደለ? መጽሐፍ ከተሰጣቸው በኋላ የተለያዩት ይኸውልህ፣ በሙሴ ዘመን አንድ ነበሩ። የተለያዩት ወንጌል ሲወርድ ነው ወይ ኢየሱስ ሲላክ እነሱ አልተቀበሉትም። ኦሪትም ብቻ ነው የያዙት አይሁዳውያኖች።
ከዛ በኋላ በኢየሱስ የማመንና ያለማመን እሱ ራሱ ብዙ ክፍፍል ነበር። እሺ ሰማይ ነው እየሰማሁ ነው። ቀጥል፣ ተመችቶኛል። እንደዛ ነው የሚሄደው። ለዛ አዲሱ ብዙም ታሪክ ውስጥ ሳንገባ አሁን የተፈለገው አዲሱ 72 ወይ 73 ብለን ሐዲስ ውስጥ አትሄድ፣ እዚሁ ቁርአን ላይ እንጨርስ። ስለዚህ እንዳንተ አረዳድ መሰረት እስከ ተውራት እስከ ኢሳ ድረስ እንዳንተ አስተምሮ እስራኤሎች ሁሉም እምነታቸው አላህን ብቻ ነበር የሚያመልኩት፣ ልዩነትም የላቸውም እያልከን ነው? የላቸውም፣ ልዩነትም የላቸውም ነበር በኦሪት። ስለዚህ የሚያመልኩት አላህን ብቻ ነበረ በዛን ሰዓት። ግን አፈንጋጮችም አሉ ሙሴ ላይ በዛን ሰዓት ብሎ። ለምንድነው አፈንጋጭ አሉ የምትለው? አንድ ናቸው ካልክ አንድ ናቸው ፔሬድ። አፈንጋጮች አሉ ካልክ ደግሞ ልዩነት አለ ማለት ነው። አሁንም ደግሞ መልሰህ አፈንጋጭ መቼም ይኖራል። ሱራ 254 ክፈተው አንዴ ቃል ቆይ ቁርአንን ታርመዋል። አሁን ወይ ደምኔት 254 ምን ብሎናል? ቅድም እስከ ኤንጅል ድረስ አንድ ናቸው፣ አልተለያዩም ነበር፣ አላህን ብቻ ነበር የሚያመልኩት ብሎናል። ኦኬ 54 ምን ይላል? ሙሳም ለህዝቦቹ ህዝቦቼ ሆይ እናንተ ወይፈንን አምላክ አድርጋችሁ በመያዛችሁ ነፍሳችሁን በደላችሁ ይላል። ወይፈን ነው እንዴ አላህ? አንተ አላህ ወይፈን ነው? በሙሴ ዘመን ይኸውልህ ሳምሪ የሚባል አንድ አለ። ቆይ ከየት አመጣውን ደግሞ? ቅድም ፕሊስ ቁርአን ውስጥ አለ፣ አደባልቅ እሱን ያጠማቸው እና ልንገርህ፣ ማንም ያጥማቸው እንኳን ሰመሪ ያለ አባት የሚያጥማቸው እሱን አናመልክም ብለው አይመለከተንም። ምን ብለሃል መሰለህ? በሙሳ ዘመን አልተለያዩም አንድ ናቸው። ወደ 73 የምትለው ማለት ነው። ወደ 73 ሐዲስ ቅድም እየጠቀስክልኝ ሐዲስ ጋር ነው ያልኩም እሱ ጋር ነኝ እኔ ሐዲሱ ጋር አልሄድኩም፣ ቁርአን ላይ ነኝ። እኔ ደግሞ እሱ ጋር ነኝ። አመድ አንዴ አዳምጠና፣ እኔ ቁርአኑ ላይ ነኝ። አርጉመንቴ ቁርአኑ ላይ ነው። ቁርአኑ ምንድን ነው የሚለው? እውቀት እስከመጣላቸው ድረስ አልተለያዩም። ሙፈሲሮች ቁርአንህን በአማርኛው እንትን ያሉት ቁርአን እስከመጣ ድረስ የእስራኤል ሰዎች አልተለያዩም ብለዋል። አንተ ደግሞ ምን አልከን? ኢንጂል እስኪመጣ ድረስ ኢሳ እስኪመጣ ድረስ የሙሳ ህዝቦች አንድ ናቸው፣ የሚያመልኩትም አላህን ብቻ ነው፣ ልዩነትም የላቸውም ብለሃል። ሙሳ ደግሞ ስለ ህዝቦቹ ምን ይላል? ለህዝቦቹ ህዝቦች ሆይ እናንተ ወይፈንን አምላክ አድርጋችሁ በመያዛችሁ ነፍሳችሁን በደላችሁ ይላል። ስለዚህ ወይፈን የሚያመልኩ የሙሳ ህዝቦች አሉ እያልኩ ነው። ደግሞ አንድ ናችሁ የሚለው ቁርአኑ ውድቅ ይሆናል ማለት ነው። ይኸውልህ እኔ በሐዲሱን ሄድኩልህ፣ አንተ ቁርአኑን ነደል ያነሳቀው። እኔ ቅድም 72 እንትን ይወጣሉ ስላልክ እሱ ላይ ልመጣልህ ብዬ ነው። ሐዲስ ጋር ብትሄድ እኮ ምንም ሌላ ወጥመድ ውስጥ ነው የምትገባው፣ ወይ ተጨማሪ ሀስል ነው የሚሆንብህ እንጂ ምንም አዲስ ነገር የለውም እኮ። ቁርአኑን ፍታ ቅድሚያ አይደለም ሂድበት፣ ችግር የለውም። ሐዲስ እኮ ከዚህ የተለየ ነገር የለውም። በቃ እንትኑ አይሁዶች 73 ቦታ ይከፈላሉ። ሰዋት ለሚለው ክርስቲያኖች 70 ምናምን ይከፈላሉ፣ አንዱ ጀነት ይገባል ለሚለው ልመጣልህ ብዬ ነው። አንተ ከዚህኛው ጋር ሆኔንኛውን እሱ ላስረዳ ብዬ ነው። አይ ሄድ ልፍቀድልህ። ፋይን ቀጥላል እኮ አመድ ቶ በቃ አይ ካልተስማማን እኮ ማውራቱ ብዙም መደጋገም ስለሆነ አንተ ቅድም ያልከው በመሀል ሰምቼ ወጣው ታውቃለህ። 73ቱ ከ73ቱ አንዱ ጀነት ነው። ክርስቲያኖች ጀነት ይገባሉ ከአንዱ፣ አይሁዳኖች እንደዛ፣ ሙስሊሞች እንደዛ እያልክ ስለሆነ እሱ ላይ ለማለስልኝ ብዬ ነው። እሺ ቀጥል፣ ደስ ያለህን በል። ጀቶ መቀበልና ነቄሽ ያራዳ ልጅ ፋይን ተግባብተናል። ኤኒዌይስ በደንብ አስተውሉ። ምን እንደሆነ ታውቃለህ? የሐዲሱን እንምጣበትና ከዛ ወደ ቁርአኑ እንመጣለን። ተጋጨ ምናምን የምትለው እሱ በኋላ እንመጣበታለን። አንደኛ ይሄ 72 ምናምን የተባለ የተከፈለው ማለት ነው
ክርስቲያኖቹም ቢሆኑ ክርስቲያን ማለት በዛን ዘመን ኦሪትን የያዙት በኢሳ ዘመን ማለት ነው። እነሱ ናቸው ጀነት የሚገቡት ከነቢያቸው ጋር ያን መጽሐፍ ተከትሎ ኢየሱስን ወይም ኢሳን የተከተሉት ሰዎች ከመቼ ድረስ የነበሩት እዛው በዘመኑ ሰዓት ኢሳ እስከነበረበት ሰዓት የነበሩ ክርስቲያኖች አዎ ቴንክ ዩ። ስለዚህ በሙሳ ጊዜ የነበሩት አይምን በኢሳ ጊዜ የነበሩ ክርስቲያኖች እንደነበሩ እነሱም ገነት ገቢ መሆናቸው ስለነገርከን እናመሰግናለን። እሱ ራሱ አንድ ፕሮግረስ ነው። እስልምና ሙስሊሞች ሳይሆኑ ኢሳን ተከታዮች ክርስቲያን ናቸው ብለህ ማመንህ፣ የኢየሱስ ተከታዮች በጊዜውም የነበሩት ክርስቲያን መሆናቸው ማመን እነሱ ናቸው። የመጽሐፍ ባለቤት የሚባሉት እነሱ ናቸው። ያ እኛም እያልን ያለ ነው እሱ ነው። ስለዚህ የመጽሐፉ ባለቤቶች መጽሐፍ ያላቸው በመጽሐፉ የሚፈርዱ በመጽሐፉ የሚመሩ እነሱ ትክክለኞቹ አማኞች ሲሆኑ እስልምና በኋላ መጣና እኛም እኮ ሙስሊሞች በኋላ መጽሐፍ ተሰጥቶናል አለ። ከኋላ የመጣ አይን አወጣ እንደሚባለው እኛ የበላይ ነን ትላላችሁ። አስቸጋሪ ነው። ኤኒዌይስ እንግዲህ ይህ ክፍል ሶሪ ከሙሳ እንትን ክርስትናና እስልምና አይሚና ይሁዲ ቀድሞ እንደነበረ ሙሐመድ እጅግ በብዙ ሀዲሳት ላይም ተናግሮታል። በተለያየ ቦታ ላይም መጥቷል። ሀዲሱ በተለያየ ቦታ ላይ መጥቷል። ኢብን ገነት ሲገቡ እንኳን በቁርአን በቀሩት አያቶች ሌብላቸው ከፍ እያለ እንደሚሄድ ተናግሯል። ሙስሊም ሁሉ እኩል ከሆነ ደግሞ ነቢያቶች ሁሉ ሙስሊም ከሆኑ ደግሞ ቁርአንን አልቀሩም። በዚህ ምክንያት ሊበላለጡ ማለት ነው። ምክንያቱም በቁርአን ከሆነ የገነት ሌብል ከፍ የሚለው የቀደሙትንም ይመለከታል ከተባለ ይህንን ቁርአን እነሱ ስላላነበቡ በዚህ ቁርአንም ስላልተመሩ ሌብላቸው ከፍ አይልም ማለት ነው። አይ ቲንክ 6637 ነው ምናምን አያለው። እንግዲህ ይህንን ያነበቡ ሁሉ ይህ ሁሉ የሸመደደ ከፍ እያለ ደረጃው ሌብሉ ከፍ እያለ ሄዳል ማለት ነው። በእንትኑ መጠን ከፍ እያለ ሄዳል እና ሙሳ ጊዜ ይሄ ቁርአን የለም፣ አይመለከታቸውም። ከመቃብር ሲወጡ የሚያናግራቸው ይሄ ነው። አያውቁትም፣ አይመለከታቸውም። ማንን ነው የሚመለከተው ቁርአን ማለት ነው? ከመሐመድ ጄኔሬሽን በኋላ የመጣን ብቻ ማለት ነው። ለዛም መሐመድ ስለገባው ነው የኔ ጄኔሬሽን አርብ ቀን ይነሳል፣ ሙስሊሙ ጄኔሬሽን አርብ ይነሳል። ቀድሞ መጽሐፍ የተሰጣቸው ግን አይሁዶችና ክርስቲያን ናቸው። ቅዳሜና እሁድ ይነሳሉ አለ። በፊት የተሰጣቸው መጽሐፍ በዚህ ቀን ይነሳሉ ሙስሊሞች አላለ። በፊት የተሰጣቸው መጽሐፍ ሙስሊሞቹ ወይም ሰኞ ይነሳሉ ወይም ማክሰኞ ይነሳሉ አላለ። መቼ ነው ይነሳሉ አለው? ቅዳሜ አይሁዶች፣ እሁድ ክርስቲያኖች ይነሳሉ። አርብ ደግሞ የኛ ቁርአን የተሰጠን የቁርአን ባለቤቶች እንነሳለን። ቁርአን ደግሞ ለቀደምቶቹ አልተሰጠም፣ አይመለከታቸውም። እስልምና አያውቃቸውም። ሆድና ጀርባ ናቸው፣ ተቃራኒ ናቸው። ተቃራኒ አንተ ልትል ትችላለህ እና እንደዛ ሳይሆን አገነዛዘቡ ማለት ነው። በእነሱ ሸሪያ የሚተዳደሩበት ሸሪያ የሙሴም ሕግ የዳዊትም ሕግ የኢየሱስም ወይ የኢሳም ሕግጋቶቹ ይለያያሉ። በየዘመኑ ይሻራል። አንዱ አሁን ለምሳሌ በኢየሱስ ክርስቶስ ዘመን ኦሪት አይተገበረም። በወንጌል ነው የሚተዳደሩት። ያሽሮታል። ልክ እንደዛው 4-3 ማን ያለው እየሻረ ነው የሚመጣው። ያን ነው የሚቀበሉት። አሁን ነብይ ነው የሚቀበሉት። አይልም። አንድ ጥቅስ አሰጠኝ እንደዛ የሚመጣው በየዘመኑ የተሻሻረ ነው የሚመጣው። ማን ያለው እንደዛ እኮ ማን ያለው እንደዛ ማለት አንድ ነብይ መላኩ እየተሻሻረ ነው የሚመጣው አልከው አለ ላልተረዳከው ምስልምና እኮ ለዚህ ነው ብዙ አጉልተም ማየት ይፈልጋል። ኦኬ እየተሻረ ከመጣ ለምንድን ነው እሱ ነብይ ሱናን አቢ ዳውድ 44-49 ላይ በተውራት አምናለሁ ያለው? በተውራት ፍረዱ ያለው ለምንድን ነው?
በተሻረ መጽሐፍ ያምን ነበር፣ በተሻረ መጽሐፍ ይፈርድ ነበር እያልከኝ ነው ነብይ? አይደለም በኢሳ ጊዜ በነብይ ጊዜ መፍረድና መተዳደር ይለያያል። መፍረድና መተዳደር ልዩነቱ ምን ነበር? መፍረድና መተዳደር ማለት ሸሪያ አድርገህ ህግጋት አድርገህ መተግበር፣ ግን ለፍርድ ደግሞ የምትጠቀማቸው በማትተዳደርበት መጽሐፍት ነው የሚፈርደው ማለት ነው መሐመድ። ያ ኦሪትና ያ መዝሙር ዳዊት ራሱ መተዳደሪያ በማይሆን ነገር ግን ይፈርድ ነበር ነብይ አይደለ? ለመተዳደሪያ በማይጠቅም መጽሐፍ ይፈርድ ነበር ነብይ። በአራቱም እናምንበታለን፣ በአራቱ መጽሐፍ ማለት ነው እስከነ ቁርአን። እኔ ታምንበታለህ አታምንበትም ጥያቄ አይደለም አህመድ። እኔ ታምንበታለህ አታምንበትም ጥያቄ ሳይሆን በማታምኑት መጽሐፍ እንድፈርዱ አዟል ነብይ። እንደገናም ደግሞ ይፈርድበት ነበር። አላህም ደግሞ ሱራ 5 ከ45 እስከ 47 በተውራትና በኢንጂል ሰዎች እንዲፈርዱ አዟል። መፍረድ ብቻ ሳይሆን ደግሞ ሱራ 5 66 68 ሰዎች እንዲያቆሙበት እንዲሰሩበት አዟል። መፍረድ ብቻ ሳይሆን እንዲሰሩበትም አዟል። አላህ አንሰራበትም እንፈርድበታለን እንጂ አልክ አይደለ? እንዲሰሩበት ደግሞ አዟል። ካልሰሩበት በምን ውስጥ ናችሁ ይላል። ስለዚህ አላህ ተሳስቷል ማለት ነው? ኖ እንደዛ አይደለም። የአላህ ቃላት ስለሆኑ አይጣሉም። ግን ቁርአን ነው አሁን ላይ የምንተዳደርበት ሙሉ በሙሉ ማለት ነው፣ ሸሪዓውን ህግጋቱን ማለት ነው። ስለዚህ የምንጠቀመው ነገር አለ። ሱራ 285 ላይ ምንም እንዳከፋፍል እንዳለያይ እንዳበታትን ይነግርሃል። ሱራ 1591 ላይ ክፍልፍል ያደረጉትን ደግሞ ይወቅሳቸዋል። እናንተ ክፍልፍል ያደረጋችሁ ወየውላችሁ ይላል። ሱራ 4 136 ላይ ደግሞ በአንዱም ሳታዳላ በመጽሐፍቶች ሁሉ እንድታምን ያዝሃል። አንተ ማን የምንለየውና የምከፍለው? እንዴት ማለት ጥሩ። ለምን ትለያለህ? እንዳለይ እያለህ አላህ ለየውት እንዴ? እኔ መተዳደር እኮ አሁን የምንተዳደረው ሸሪያ ህጋችን ማለት ነው ቁርአን ነው። በወሪትም በመዝሙር ዳዊትም አንተዳደርም። ስለዚህ አንተዳደርም። ግን እንደዛ ከሆነ ወጡ ያላ ቃላቶች ስላሉ እዚህ ጋር የሚሰራም አለ። ግን እንደዛ አድርገን አንጠቀም እንደ ቁርአን ማለት ነው። ለማማ ተጠቀሙት። ነብይ ተጠቅሞታል እኮ። ይሄ በእኛ ዘመን ያለው ህግ ቁርአን ስለሆነ በቁርአን ነው። ነብይ አንተ ዘመን ነው አይደለም? እነሱ በኢሳ ዘመን የወረደላቸው እነሱ ነው ተጠቀሙት። ነብይ ማን ዘመን ነው? ከሳቸው በላይ ተላከ አለ እኮ። ነብይ እኮ ተጠቀመው እኮ የነብይን ሱና ትከተላለህ። እሳቸው ስለሆነ እሱ ተጠቅሞታል። አንድ ነብይ በመሃላቸው ቢኖር ያም ቁርአኑ ይሻር ነበር። ልክ እንደዛው ያላ ቃል ይሻራል ስለሆኑ ማለት ነው። እስከ ያላ ቃል ይሻራል። ቁርአን አልገባኝም። አርጉመንት ራሱ ያላ ቃል ይሻራል። ቃል ማለት መሻር ማለት እኮ ህጉን ነው። ኢሳ ነብይ ነው አይደለ? ኦኬ። በመሐመድ መካከል ነብይ ቢኖር ኖሮ ይሻር ነበር ብለሃል። ኢሳ ተመልሶ ይመጣል ብለሃል እኮ ገና ብለህ ታምናለህ? ኢሳ ራሱ ሲመጣ እኮ በቁርአን ነው የሚተዳደረው። ኢሳ ተመልሶ ይመጣል። በመሐመድ መካከል ከመጣ ነብይ ይሻራል የመሐመድ ንግግር ብለሃል። ስለዚህ የመሐመድ አስተምሮ ቁርአኑ ይሻራል ማለት ነው። ሌላ መጽሐፍ ይዞ ማለት ነው። መጽሐፍ ይዞ አዲስ ነብይ ቢመጣ ይሻራል። ኢሳ ግን ወደ ሰማይ ስለወጣ እንደኛ እምነት ማለት ነው ተመልሶ ቁርአንን ራሱ ነው ይዞ የሚተዳደረው ይባላል በሐዲስ። አሁን ምንም አርጉመንት ማያዋጣ ነው ሲጀመር። ይኸውልህ አዳምጠኝ። በከፊሉ አምነህ በከፊሉ መካድ እንደ እስልምና ያስወጣል። ከእስልምና ቁርአኑ አይደግፍም። እንዴት? ሱረቱ በቀራ ላይ አንዴ ክፈተው። ቆይ እሺ ላሳየሽ። የሆነውን አምነህ የሆነውን ታገናኘው ከመጽሐፍ ቅዱስና ከኦሪት ምናምን የሚባል ነገር በቁርአኑ ራሱ በከፊሉ አምነህ በከፊሉ እንትን የምትል ከሆነ ትክክል። አዎ፣ ግን እዛ ጋ በኦሪት ላሳይ ነው። ቆይ ላሳይ። በኦሪትም ማመን አለብህ። ማመን ማለት እኮ እናምናለን መውረዱ። ምን ብለህ ነው የምታምነው? ካዳ ምን ብለህ ነው የምታምነው? መውረዱን እናምናለን። ያለ ቃል መሆኑን ማሰራበትን ነው መውረዱ የምታምነው?
ለምን መተዳደሪያችን አይደለም። ቁርአን ነው ላይ ነብዩ ያወረዱት ማለት ነው። ኦኬ ቁርአኑ መጽሐፍ ቅዱስን ወይንም ደግሞ ዘቡርን ተውራትን ኮንፊርም አድርጎ ነው የሚመጣው ወይንስ ተቃርኖ ነው የሚመጣው? አልተቃረነም። የህጉም ማለት ካልተቃረነ ተመሳሳይ እሱን አጽድቆ የሚመጣ ከሆነ ትሰራዋለህ ማለት ነው። ይሄንን እኔ ሳለው የምለው በአዳምጠኛ አሳዲ ነው የሚለው ተፍሲር አሳዲ ምን ይላል መሰለ? ቁርአን የመጣው እነኛን ሊቃረን ሳይሆን እነኛን ሊያጸድቅ ወይም ደግሞ ከእነኛ ጋር ሊስማማ ነው ይላል። ስለዚህ ቁርአንን ተቀበልክ ማለት እነኛን ተቀበልክ ነው። እነኛን ተቀበልክ ማለትም ቁርአንን ተቀበልክ ነው። አንዱን ተቀብለህ አንዱን አልቀበልም ማልክ ማለት መልሰህ የተቀበልከው መቃወም ነው ይላል። ስለዚህ እንደዛ ከሆነ እንደዛ ከሆነ እየተቀበልከው ነው። አልተገበርኩትማ በህጉ አልተዳደርበትም በህጉ ማለት ነው። አሁን ለምሳሌ የኦሪትን ህግ ለአይሁዳኖች የወረደውን አሁን ላይ አይሰራም። እንደዛው ለምሳሌ ምን የሚለው ህግ በቃ እዛ ኦሪት ውስጥ ያለው ህግጋቶቹ አሁን ላይ አንሰራበትም እኛ በነቢዩ መሐመድ። ኦኬ እሺ፣ እንደዛ ከሆነ ካለ ለምን አይሁዶች እንዲሰሩበት ለምን አዘዘ አላህ? ሱራ 5:46 ላይ ለምን አዘዘ? እነሱ ስለያዙት የመጽሐፍ ባለቤት ስለተባሉ እሱን ይዞት እንትን ስላሉ ማለት ነው። እነሱ ቢፈርዱበት ራሱ ችግር የለውም ለማለት ነው። ኦኬ ስለዚህ አላህ ሁለት አይነት ፍርድ አለው ማለት ነው። ቴንክ ዩ። እስልምናን አልተቀበሉም ሲጀመርም አይሁዳኖች፣ ይሄን ታውቃለህ? ኦኬ ታልተቀበሉ ታዲያ በሱ ፍረዱ ለምን ብሎ ነው የሚያዛቸው? በሱ ስሩ ለምን ይላቸዋል ታዲያ አላህ? መጽሐፍስ ለምን ሰጥቷቸው የመጽሐፍ ባለቤት ለምን ይላቸዋል? እስቲ አሁን አሳየኝ እስቲ። ይሄ በነቢ መሐመድ ዘመን ነው የተወራው ወይስ በሙሴ ዘመን ወይስ በኢሳ ዘመን የተባለውን ነው አንተ ቁርአኑን ያመጣከው? እስቲ አያውን ክፈትልኝ። ምንም ይላል አሁን ያልከውም ማለት ነው ፈረዱበት የሚለው ኦኬ ክፈትለት 5:45 ያው ቀጥል እስቲ አረብኛ ወደታች እንትን አድርግልኝ አንዴ። ኦኬ ያው መጽሐፍ ቅዱስ ውስጥ የለም። መልካም። ስለዚህ ቅድም ባልኩ መሰረት ፋይል። ስለዚህ ይሄንን መጽሐፍ ቅዱስ ውስጥ ያለውን ትተገብረዋለህ? ተገብረው እኮ በቁርአንም አለ እንደዚህ ተገብረዋለህ? ተገብረው አይደለም ይተገበራል። አሁን ይሄ በቁርአንም በሌላ ቦታ ሱረቱን ነሳ ላይ አመድ አነነፍሰ بالنفس والعين ማለት ይተገበራል አለ። የምትተገብረው ከሆነ የአሳዲን ተፍሲር አሳዲ የሚለውን አሁን አፕላይ ያደረክ ማለት ነው። ስለዚህ ታዲያ ሙሉን ያመጣው አሁን ለምሳሌ ቅድም ተባባል ነው ማለት ነው። ሊቃወም አንድ አዳምጠኛ አዳምጠኝ ሙሉ አይደለም እኮ አሁን ለምሳሌ ከዛ ማምጥቷል አይደል ማለት ነው። እሱ ላይ ተስማምተናል። እዚህም ይሰራል። ትሰራበታለህ አትሰራበትም? ይሄንን ክፍል ትሰራበታለህ አትሰራበትም? ይሰራበታል። ስለዚህ መርጠህ ሁሉም አይደለም። ቅድም ምን ብለሃል? ግን ዘግተህ ፕሊስ ምላሴ ለቆንክ እያስወራኝ አይደለም። ቅድም ምንድን ነበር ያልከን መሰለህ? አይሰራበትም። ስለዚህ አሁን ደግሞ አብዴት አደረግክና የተወሰነውን እንሰራበታለን የማይሰራበታለን እያልክ ነው። አሁን ደግሞ እየከፈልክ ይሄ ህግ እኛ ጋርም ይሰራል። ቁርአንም ማለት ነው አብዴት ቨርዥን ማለት ነው አይደለም። ቅድም ተባብለናል እኮ አንዱ ሊያጠነክር እንጂ ሊቃወም አይደለም። የሚወስደውም አለ። አሁን ለምሳሌ በሙሴ ዘመን ህግጋቶች የተፈቀደላቸውን ብሉ የሚባል ነገር አለ። እኛ ጋር አሁን አይሰራም።
ቁርአኑ ሌላ ነው የሚለው። ግን ከዛ ጋር ደግሞ የሰው ልጅ እንደዚህ ሲበዳደል ይሄ ጀዛ ማለት አልጀዛ። ስለዚህ ይሄ ህግጋት ስለዚህ የኛው እሺ ኦኬ መልካም እሺ ይሄ የተሰጣቸው ለአይሁዶቹ ነው አይደለ? ለአይሁዶቹ ቁርአን ራሱ ማለት ነው ግማሽ ፓርቱ ማለት ነው አህካም ነው፣ ግማሽ ፓርቱ አእምሮ ነው ወይ ደግሞ ትእዛዝ ነው፣ ግማሽ ፓርቱ ስትሪ ነው። ገብቶ ካለ ስለዚህ ይሄን መልካም እሺ አሁን እንስማማ እሺ በዚህ የሚመሩት አይሁዶቹ ነበሩ አይደለ? በፊት መጽሐፍ ቅዱስ ውስጥ እንትን ያጠፋ እንደዚህ የሚባል ነገር አለ። ብዙም እንትን ውስጥ አይሁዶቹ ከተመሩበት በሚመሩበት ሰዓት ላይ እውቀቱ በመጣ ሰዓት በዚህ ልዩነት ነበራቸው አልነበራቸው? ማለት ወደ ቅድሞ አርጉመንት ተመለስኩ። ልዩነት ነበራቸው አልነበራቸው? ተመለስክ ወደ ሐዲሱ። እሱ ደግሞ ወደ ሌላ መንገድ ነው የሚወስደን። እሱ ስለ ሐዲሱ ላይ ሳይሆን ቁርአኑ ላይ ነኝ እዛ ላይ አይደለሁ። እዚህ ጋር አገናኘው። እዚህ ጋር ሐዲሱ ላይ 93 ላይ ነኝ። ሐዲሱ ላይ አይደለሁ አህመድ ሐዲሱ ሱራ 93 ላይ ነኝ እኔ ፕሊዝ አይደለም ጀምሮ ራሱ ሐዲሱ ምን እንዳልክ ታውቃለህ? እኔ ኧረ ተው በእናትህ አዳምጠኝ። እኔ ሐዲሱ ላይ አይደለሁም ገና ቅድም ነገርኩ። ስለ ሐዲሱ ጥያቄም አይደለም ቁርአኑ ላይ ነኝ ነው ያለሁት። ሱራ 93 ላይ ክፈተው ቃል እኔ ያልጠቀስኩትን ለምን ትጠቅሳለህ አንተ? ሐዲሱን ደጋግሜ ብያለሁ። የኔ ፖይንት አይደለም እሱ ብያለሁ ቅድም ግን እንኳን አመጣ ፖይንት ስላልሆነ በቃ እኔ በሱ ይዤ ነው የገባሁት። ይቅርታ ብዙም እንትን ስላለ እኮ ወደዚህኛው የመጣ ነው እኮ በዚህኛው አርጉመንት ነው። እቺኛው አንበባታ ጀነት ነው ክርስቲያኑ እቺኛው አንበባ ቀድሚያ ይቅርታ እኔ እሱ ላይ መስሎኝ ነው። ሙስሊሞቹ ከ72ቱ አንዱ የጀነት ነው፣ ክርስቲያኖቹ ከ70 ምናምኑ አንዱ የጀነት ነው፣ ክርስቲያኖቹ ከምናምን አንዱ አህመድ ኧረ እኔ ደከመኝ በእናትህ። ኧረ እኔ አዲሱ ላይ አይደለሁም። ቅድምም ስንት ያስረዳው እቺኛዋን ሽፍት ለማድረግ ሐዲሱ ትለኛለህ። ሃይ ተው እንጂ ተው እንዴት ይሆናል? እንድታልተደማመጠ አዛ ገና ሌላ ሰው ይቀር። በቃ አህመድ የሚታርጉ ይማር። የችኛዋን ቶፒክ መንካት አልፈለጋትም። ለዛ እኮ ነው ወጣ ራሱ እችኛዋን ቶፒክ ከነ መንካት አልፈለጋትም አህመድ እና ዝም ብሎ ዝገት ውስጥ እዛ ውስጥ ከተተን። ኤኒዌይስ ቪኒ ሰላም ብለህ ነው። ሰላም ብያለሁ። ድምፄ ይሰማል? እፎይ ይሰማል። ስለ ቦታ አስደንቆሽ አሪፍ ርዕስ ነው። አንድ ሀሳብ ትንሽዬ አንድ ደቂቃ ልስጥ፣ ምናልባት በዛው ተያይዘው የሚመልሱ ከሆነ ማለት ነው። ምክንያቱም አይሁዳውያንም ክርስቲያኖችም አላህ ባወረደው ሕግ ይፍረዱ ተብለዋል፣ በእነሱ በመጽሐፎቻቸው ማለት ነው። እነሱም በመጽሐፎቻቸው የሚፈርዱ ከሆነ በመጽሐፎቻቸው ነው ወይ የሚዳኙት የሚለውን እንድትጠይቅልኝ ነው። ከዛ ውጭ ደግሞ አንተም ጥቆም አድርገዋል። ከዚህ በፊት ሳስበው የነበረ ሀሳብ ስለሆነ ስንት ህግ ነው ያለው አምላክ ለተለያዩ ማህበረሰቦች፣ ለተለያዩ እምነት ተከታዮች የተለያየ ህግ ነው ወይ የሚሰጠው? ለምሳሌ በክርስትና ሰውን አትግደል ነው አይደል? ክፉ አታደርግ ማቴዎስ 5 ላይ ያለው ክፉን በክፉ አትመልስ ይላል። በእስልምና ደግሞ ግደል ይላል። ስለዚህ ስንት አይነት ህግ ነው ያለው? እነሱም በመጽሐፋቸው ይፍረዱ ከተባለ በዛ ይመሩበት ከተባለ አይሁድም የራሳቸው ስርዓትና ህግ ካላቸው ሙስሊሞችም ካላቸው በየትኛው ህግ ነው የሚዳኙት? እነዚህ ሶስቱም አካላት እንደገና የሚጋጭ ሀሳብ እርስ በርሱ አንድ ቦታ አንዱ እምነት ላይ ግደል ይላል፣ አንድ ቦታ ላይ ደግሞ አትግደል ይላል። አይጋጭም ወይ? ይሄን እንድትጠይቅልኝ ነው። ወይ በዚህ ሀሳብ ላይ ከርሶ ስለማይወጣ በዚህ ላይ ብትወያዩ ትችላላችሁ። ስንጨርስ መጣህ እንጂ ጥሩ ነበር። አብዱን ተቀበሉት እስኪ።
ይሰማል? ሄሎ እንዴት እንኳን ደህና መጣ። በስታት ነው የገባሁት። እንዴት እንደቃላቀ ይቀርታ በስታት ነው የገባሁት እያለ ነው። አብዳሽ እፎይ ቀጥሎ ድምጽ ሊወቅ ያለ ነው። በሄድፎን ስለምን ቀጥሎ ሀሳብ ስጡበት የምትሉት ካለ እዚህ ላይ የተነሳው አርጉመንት ላይ እኔ ምናልባት አሁን መጨረሻ ላይ ባነሳሁት ሀሳብ ነው የሰማሁት። ብዙ ነው አልሰማሁትም፣ ግን ጥያቄ ምናልባት ሌላ ጊዜ ከገባህበት ልንጠይቀው የሚገባው ጥያቄ ነው ብዬ ስላሰብኩ ነው። ምክንያቱም ሪጀክት አላደረገም ጭራሽ አንድ ቦታ ላይ ቁርአን ሪጀክት አላደረገም የቀደሙትን መጽሐፍት። እንዲሁም በዛ መጽሐፍ የማይሰራ እነሱ አመፀኞች ናቸው ይላል። ስለዚህ በዛ መጽሐፍ ይስሩበት ይላል። ስለዚህ ለአይሁድም ለክርስቲያንም መጽሐፍ ሰጥቷቸዋል የሚዳኙበት የሚሰሩበት። ስለዚህ በሱ ነው የሚዳኙት ወይስ በምንድን ነው የሚዳኙት የሚለው ወሳኝ የሆነ ጥያቄ ነው። አንደኛ መጀመሪያ እሱ ነው። ሲቀጥል በተለያየ መጽሐፍ ውስጥ የተገጫጨ ሀሳብ ካስተላለፈ አምላካቸው እንግዲህ አምላክ ነኝ ይላል። የቀደሙትን መጽሐፍ የኔ ናቸው ብሎ ክሌም ስለሚያደርግ በነዛ መጽሐፍ ውስጥ ደግሞ የተለያየ ህግ ነው ያለው። አሁን ደግሞ ሙስሊሞች ጋር ያለው ህግ ደግሞ የተለየ ነው። እንዴት ነው የተለያየ ህግ የሚሰጠው አምላክ? አንድ ቦታ ግደል፣ አንድ ቦታ አትግደል፣ አንድ ቦታ እንትን ለሚል እጅና እግር ቆራርጥ፣ አንድ ቦታ ደግሞ ጸልይ፣ ክፉን በክፉ አትመልስ እንዴት ሊል ይችላል? ራሳቸው ክሌም አድርገው ስለወሰዱ መጽሐፍቱን ማለት ነው። ስለዚህ ለነዚህ መልስ እንፈልጋለን። የሚዳኙትስ በየትኛው ነው? የሚፈረድባቸውስ በየትኛው? በመጨረሻው ጊዜ በመጽሐፋቸው ስለሆነ ማለት ነው። ፍረዱ የተባሉት ተመሩበት የተባሉት ይሄ ሌላ እስላሚክ ዲሌማ የሚባለው ነገር አይዘው እና እዚህ ጋር ሙቭ የሚባል ልጅ ያለ መሰለኝ አይ ቲንክ የሚመልስ ከሆነ ተኩሶ ጨርሷል። ያ እንግዲህ ኦቨርኦል ቶፒካቸው ሜን ቶፒካችን አይሁዶች ወይም እስራኤሎች መቼ ነው የተከፋፈሉት የሚል ነበረ። መቼ ነው የተከፋፈሉት? ሱራ ዩኑስ ላይ መሰረት አድርገን እጅግ ብዙ ቦታ ላይ ቢኖርም የተነሳ ነው እዛ ሲሆን የእስራኤል ልጆች ምስጉን ስፍራን በእርግጥ አሰፈርናቸው፣ ከመልካም ሲሳዮችም ሰጠናቸው፣ እውቀትም ወይንም ቁርአን እስከመጣላቸው ድረስ አልተለያዩም ይላል። ቁርአን እስከመጣ ድረስ ካልተለያዩ አንድ ከነበሩ፣ ስለዚህ ቁርአን እስኪመጣ ድረስ የእስራኤል ልጆች ልዩነት የላቸውም ከተባለ ሁሉም በአንድ ድምፅ ኢየሱስ ተሰቅሏል ብለው ያምናሉ ማለት ነው። ኢየሱስ ተሰቅሏል ብለው የሚያምኑ ከሆነ ደግሞ ቁርአን መጣና አልተሰቀለም ብሎ ልዩነት ፈጠረ ማለት ነው። እስራኤል ልጆች ሁሉም አንድ ናቸው ከተባለ በሌላም ሱረቱ በቀራ ላይ 213 ህዝቦች ሁሉ አንድ እንደነበሩ መጽሐፍ ከመጣ በኋላ እንደተለያዩ ስለሚናገር እምነታቸው አንድ ከሆነ ልዩነትም ከሌላቸው ከመሐመድ በፊት አንድ እምነት ብቻ ነበር ወይ በእስራኤሎች ህዝቦች ላይ ያለው የሚል ነው። ስለዚህ እውቀቱ መምጣቱ መጽሐፉ መምጣቱ ሊለያያቸው ከሆነ ምንድን ነው የጠቀማቸው? ትክክለኛ አማኝ ከነበሩ አንድም እምነት ከነበራቸው የቁርአን መምጣት ጥቅሙ ምንድን ነው? ልዩነት ለማምጣት ከሆነ እውነትን ወደ ሐሰት የሚመራ ከሆነ ምንድነው ጥቅሙ የሚል ነው። እነኚህ የእስራኤል ሰዎች ወይንም ደግሞ ህዝቦች፣ በሌላ ቦታ ደግሞ መሐመድ ተውራትና እንጂል ተሰጥቷቸዋል። በቀናትም ደግሞ ቅዳሜና እሁድ የነሱ እንደሆኑ ተናግሯል። በዚህ ደግሞ ስንመለከተው የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያን ከሆኑ የመጽሐፍ ባለቤት ከሆኑ መጽሐፍ ባለቤት ከሆኑ ደግሞ
አማኝ ናቸው ማለት ነው። አላህ ለማያምኑ እንዲሁ መጽሐፍ ሰጥቶ የመጽሐፍ ባለቤት ሊል ስለማይችል እንደ እስልምና አስተምሮ ሙስሊሞች አስቀድሞ የመጽሐፍ ባለቤት ተብለው አንድም ቦታ በሐዲስም በቁርአንም በተፍሲርም አልተጠሩ። የተውራት፣ የእንጅል፣ ዘቡር ባለቤት ተብለው የተጠሩት አይሁድና ክርስቲያን ናቸው። ባለቤት ንብረትነት የሚያሳይ ህጋዊ የሆነ የእሱ የሆነን የሚጠቁም ነው። ስለዚህ ባለቤት ተሆኑ የመጽሐፍቶቹ ሙስሊሞች የመጽሐፍ ባለቤት እንዳለመሆናቸው ሱራ 6 157 ላይ አስቀድሞ ለክርስቲያኖችና ለአይሁዶች መጽሐፍ ተሰጠ በኋላ ለሙስሊሞች እንደተሰጠ ስለሚናገር በኋላ 63ኛው ላይ 163 ላይ ደግሞ ተቀባዩም የመጀመሪያ ሙስሊም እንደሆነ ስለሚናገር በያዙትም መጽሐፍ ስለሚፈርዱ ሙስሊሞች በኋላ የመጡ እንደሆኑ በሐዲስም ደግሞ እኛ በኋላ የመጣነን ከኛ በፊት አይሁዶችና ክርስቲያኖች አሉ ብሎ መሐመድ በመናገሩ ምክንያት በራሳቸው አስተምሮ እስልምና ከኋላ የመጣ መሆኑን ያሳየንበት ክፍል ነው ማለት ነው። እንዲሁም ቁርአን ከቂያማ ጊዜ ከመቃብር ሸፋ እንደሚሆናቸው አማላጅ እንደሚሆናቸው ገና ከመቃብር የሚጠራቸው እኔ አማላጃችሁ ነኝ፣ እኔ ባልደረባችሁ ነኝ፣ አታቁኝም ብሎ የሚያነጋግራቸው እኔ ጓደኛችሁ ስቀሩኝ የነበራችሁ ነው ብሎ ይላል ቁርአን። ከሙሐመድ በፊት የሞቱ ሰዎች ደግሞ የቁርአንን አስተምሮ ተረት ተረቱን ከናያውቁትም እና እነሱን ይሄ አይመለከታቸውም። ተውራትና ዘቡር፣ ኢንጅል የሚባሉ መጽሐፍቶች መጥተው ያማልዳሉ፣ ለባልደረባቸውም ከመቃብር ላይ ያወሩታል የሚል ሽታውም የለም። እንዲሁም ደግሞ ገነት የሚገቡ ሰዎች እያንዳንዱ ደረጃቸው በቀሩት ወይም ደግሞ በሐፈዙት የቁርአን አያ መጠን ደረጃቸው ከፍ ይላል የሚል አስተምረዋል። ወደ 6637 እንደዛ አካባቢ የቁርአን አያቶች አሉ። እነኝን የሸመደደ እንግዲህ ሃይ ሌቭል ላይ ይደርሳል። ከዛ ደግሞ ቁርአንን ስላላፈዙ ብቻ የት ነው የሚገቡት? ወይስ ተውራትና ዘቡር ኢንጂልንም አፍዘዋል? አይ ታፍዘዋል ካሉ ደግሞ እናመጣባቸዋል። አይ ቁርአን ብቻ ነው የታፈዘው የሚለውን አስተምሮ ያፈርስባቸዋል። ሙስሊሞች ዘመን ፈክራቸው ቁርአንን አፍዘናል፣ ቁርአን የሚታፈዝ ሌላው አይደለም ምናምን የሚለውን ያፈርስባቸዋል ማለት ነው። እነኛ ካላፈዙ እነኚህ በማፈዛቸው ምክንያት በእያንዳንዱ አያ ደረጃቸው ከፍ የሚል ከሆነ እነኛዎቹስ እንዴት ነው የሚዳኙት? የሚል እና መሰል ነገሮችን ተመልክተናል። እዚህ ላይ የሚጨምሩት ካለ የሞሉት ካለ ሞላ አድርጓትና እንጨርስ። ማውራት የሚፈልግ የለም። ካሊድ የሉም እንዴ ልጆቹ የነበሩት? ባይዘዌ ብዙ ይሄን ሁሉ ርዕስ ነው ዛሬ የገባችሁት። በጣም ብዙ ቶፒክ ነው ከተለመደው ውጭ ያልተለች ማለት ነው። በጣም ብዙ ቶፒክ ነው የተነሳው ዛሬ። አንድ ቶፒክ ነው በብዛት የሚነሳው እና እኔ ቅድም አህሉል ኪታቦችን እንዴት እንደምንረዳው ተናግሬ ነበረ። አሁን ደግሞ ወደ ጥያቄ ልግባ። ጠይቅ። የኔ ጴጥሮስ ላይ ያለው ነው። ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ያለው ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እና ኤፌሲዮን 4:9 እሺ። ኢየሱስ ክርስቶስ ገሃነም ሄደዋል ወይኒ ገሃነም ወይም ደግሞ ወይኒ ሄደዋል። ኦኬ ቃል ፈቷ እንዴ ወይኔ ሄዷል። ምንድነው ጥያቄ? እሱ ላይ ሄዷል። እንዴት ነው የሄደው ነው የኔ ጥያቄ።
ምን ማለት ነው ራሱ አልገባኝም። ሁለተኛ ጴጥሮስ እና ሁለተኛ ጴጥሮስ አይ ቲንክ ምዕራፍ 2 መሰለኝ አለው አይደለ? 2:4 2:4 2:4 እሺ እግዚአብሔር ኃጢአትን ላላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ከሰጣቸው ኢየሱስ ሄዷል የሚለው ጋር አይደል ነው። ይሄንን ከኤፌሶን 4:9 ጋር ነው ያገናኘው። ኦኬ የኛው ምንድነው? ይሄንን ኢየሱስ አድርጓል አይምን ይሄንን ምን ለማለት ነው? ኢየሱስ ወደ እንትን ያልከበት ይሄንን አሁን እነዚህ እንግዲህ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጣለው የሚለው እንግዲህ እነዚህ ኢየሱስ ክርስቶስን የክዱ ናቸው ብዬ ነው የሚያስበው አይደል? እሺ እንደገና ደግሞ ወደ ኤፌሶን ስንመጣ ደግሞ ኢየሱስ ክርስቶስ ወደ ታችኛው ክፍል ደግሞ ወረደ የሚላል። ወደ ታችኛው ክፍል ደግሞ ወረደ ማለት ገሃነም ነው የሚሆነው። እሺ ስለዚህ ገሃነም ወረደ ማለታችን ነው ወይ? ኦኬ ገሃነም ወረደ ማለታችን ነው ወይ? ገሃነም ወረደ ስትል ከምን አንጻር ነው ጥያቄ? ገሃነም ወረደ አሁን ለምሳሌ ኢየሱስ ክርስቶስ በኃጢአት ምክንያት እንደሞተም ይታወቃል። እንግዲህ በኃጢአት ምክንያት የሚሞት ደግሞ ገሃነም ነው የሚገባው አይደል? ኦኬ አሁን እንደሱ ክርስቶስ ገሃነም ገባ ማለቱ ነው ወይስ ምንድነው? አብራለሁ በኃጢአት ምክንያት ወደ ገሃነም ገባ ወይ ወደ ማለት ነው ወይ የሚል ነው ጥያቄ። ኦኬ በኃጢአት ምክንያት ሞትን ምልክታ መጣ ወይ ቃል ከህይወት ተማር የሚባለው ልጅ በጣም ብልግና ስድብ እየተሳደበ ነው። የሚታርጉት ወይ ብሎ ካልኩት የሚዘገን ከህይወት ተማር የሚባል ልጅ ኦኬ እኔ ጋር አይታየኝም። ሞዴሬተሮች አሁን ሚዲያት ይመስለኛል። አይ ቲንክ አሁን ኦኬ መልካም እሺ። ይሄንኛው የሚናገረው ኃጢአትን ስላደረጉት በጨለማ ስለተወሰሩ ወይንም ደግሞ ለተጣሉት መላእክቶችን የሚመለከት ነው። በፍርድ ስላሉት ስለተጣሉ መላእክቶች የሚናገር ነው። ኤፌሶን 4:9 ላይ ደግሞ አረገ ወደዛ የሚለውን አንስተ 4:9 አንዴ ክፈተው። ከዚህ ጋር ምን ለምን ማገናኘት እንዳስፈለገ ብዙም እንትን አይልም። እኔስ ኢየሱስ ክርስቶስ በኃጢአት ምክንያት ሞተ የሚለውን እንደዛ የሚል እንደዛ ስላለ ብዬ ነው። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ ወረደ ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣ ደግሞ ያው ነው። እንደወረደም ታምናለህ ማለት ነው አይደለ? ወረደ ማለት ነው። እኔ አሁን ግራ የተጋባው ጴጥሮስ ላይ መላእክቶች እግዚአብሔር ወደ ገሃነም እንደሚጣላቸው ተናግረዋል። ኢየሱስ ክርስቶስ ደግሞ ወደ ገሃነም እንደወረደ ይናገራል። ወደ ምድር እንደመጣና እንዳረገ ታምናለህ? ወደ ምድር እንደወረደና እንዳረገ ታምናለህ? ማመን ሳይሆን እናንተ እንዴት እንደምታምኑ ታምናለህ? የቅድሚያ ይህን ክፍል ስታመጣው ኢየሱስ ክርስቶስ መሰቀሉንም ወደ ምድር እንደመጣም ለምን አምናለሁ? እኔ ሙስሊም ነኝ እኮ ብሮ። ያመጣው ክፍል እኮ ነው ይላል። ክፍሉ ይላል። ስላመንኩ ነው እንደ የሚጠይቀው አንተ እኮ አንዳንዴ የምትጠይቀውን ክፍል እኮ አርጉመንቱ የሚረዳኛል ብለህ አይደለም የምታመጣው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ይላል። መውረዱን ታምናለህ? እሱ ከሰማይ የወረደ ሕያው እንጀራ እንደሆነም በዮሐንስ ወንጌል ምዕራፍ
6 ቁጥር 48 አካባቢ ጀምሮ ይናገራል። ወጣ ለማለትም መውረድ እንዳለበት ታምናለህ ወይ? ለምሳሌ ነው የጠየቁ። አንደኛ ከዛኛው ጋር ያገናኘው ጋር ብዙም አብሮ መሄድ ስላልሆነ ማለት ነው። እንደ እስልምና ራሱ አምናለሁ መወረዴ ማለት የምንረዳበት መንገድ የተለያየ ይሁን እንጂ ወረዴ ማለት እንደኛ ተወለደ ማለት ነው። አንድ ነብይ ተወለደ ማለት ነው እንደኛ። ማን ያለው? አይደለም። በእስልምናም እንደወረደ ትክክል ነው፣ ይታመናል። ምክንያቱም ሱራ 4:71 ላይ ወደ ሜሬም የጣላት ቃሉና መንፈሱ ነው ስለሚል ከመጣሉ በፊት ከአላህ ጋር ነበር ያላ ቃል ወደ ታይ ተጥሏል ማለት ነው። ወደ ሜሬም እሱ ብቻ ነው ብለን ወርዷል ማለት ነው። አስቀድሞ ነበረ። አዎ ነበረ። እሱ ብቻ አይደለም አስቀድሞ የነበረው ሁላችንም ነበርንና፣ ነገር ግን እሱ ነበርክ አንተ አስቀድመ ነበርክ። አዎ በምን በነፍስ ነው። በነፍስ ማለት ኢሳ ግን በምንድን ነበረ? ምኑ ነው የተጣለው? ኢሳ የተጣለው ወደታች የመጣው የወረደው ምኑ ነበረ? ነፍሱ ነው አይደለም? የአላህ ቃል ነፍስ ነው እንዴ? ነፍሱ ነው። የአላህ ቃል አይደለም እኮ የተጣለው። የአላህ ቃል ነው ተጣለ ቢለው የአላህ ቃል ነው። ሱራ 4:71 የአላህ ቃል ይሁን ቃሉ ይላል ነው አይልም? ይሁን አይልም? ይሁን ነው። ቆይ ይሁን አይልም? አንድ ክፈተው። ወደዛኛው እንመለሳለን። አክቹዋሊ ኦኬ፣ እናንተ የመጽሐፉ ሰዎች ወይ ኦኬ፣ አንበበሉ ለኔ እንትን ይላል ተሰባበረው ይቀልለው። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱም የሆነ መንፈሱም ብቻ ነው። በአላህና በመልእክተኛው ማለት ሶስት ናቸው አትበሉ እያለ ይቀጥላል። ምንድነው የሚለው? ቃሉም እና መንፈሱም ብቻ ነው የሆነ መንፈሱ ብቻ ናቸው ይላል። እና ቃሉ ስንል ምን ማለት ተባለ? እንግዲህ እኮ እንትና ካሊድ የአላህ ቃል ከመጣሉ በፊት አላህ ዘንድ ነበረ፣ ከላይ ነበረ። ስለዚህ ወደ ታች ወደ ምድር መጥቷል ቃሉ። ክርስቶስ ሰማያዊ እንደነበረ ከሰማይ ወርጄ መጥቻለሁ እንዳለ ኤፌሶን 4:9 ላይ ስጋ መልበሱን፣ በስጋ መገለጡን፣ ወደ ምድር መምጣቱን፣ በመስቀል መሞቱን፣ በመቃብር ማደሩን እንዲሁም በነፍስ በወይን ላሉት ሄዶ መስበኩን ይናገራል። ያ ማለት ግን አንተ ሁለተኛ ጴጥሮስ ምዕራፍ 2 ላይ ጠቅሰህ እንዳልከው እንደው እግዚአብሔር ፈርዶ ወደዛ ተጨመራቸው ጋር የሚገናኝ ባይሆንም ከሰማይ የወረደ ያ ከሰማይ ወርዷል። ወዴት? ወደ ምድር። እኔ ከሰማይ የወረድኩ ያው እንጀራ ነኝ ብሏል ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ብሎ ተናግሯል። ከሰማይ የወረደ መሆኑን፣ ወደ ሰማይ የወጣ መሆኑን፣ በሰማይ የሚኖር መሆኑን ተናግሯል። ያ ከሰማይ የወረደው የማይታየው ማይዳሰሰው ማይነካው በስጋ ተገልጧል፣ በመስቀል ላይ ውሏል። በመስቀል ላይ ስለኛ በስጋ ሞቷል። በስጋ ሲሞት በከርሰ መቃብርም አድሯል ለ3 ቀንና ለ3 ማለት መቃብርን ድል አድርጎ እስኪነሳ። ኦኬ፣ ያ በሁሉ የሞላው በሁሉ ያለው በነፍስ ደግሞ በመንፈስ ሄዶ በወይን ላሉት ሰብኮላቸዋል ወንጌልን። ወደ ምድር ወረደ የተባለው እርሱ የባሪያውን ስጋ ምን ተዋህዶ ተገልጧል። ዝቅ ብሎ የኔና ያንተን አረገ። ወደ ቀድሞ ወደ አባቱ ክብር ወደ አባቱ እቅፍ ተመለሰ ማለት ነው። ከመመለሱ በፊት የኔንና ያንተን የባሪያውን መልክ ይዞ ግን ተገለጠ ለማለት ነው። ያላ ቃል ወረደ ወይንም ተጣለ። ወደማ? ወደ መሬም። አላይን ነው ከአርሽ በላይ ብለህ ታምናለህ። ወደ ታይ ተጣለ ብለህ ታምናለህ።
ጥያቄ አለ እዚህ ላይ? አዎ የኔ ጥያቄ ምንድነው ያው ጴጥሮስና ኤፌሶን ላይ ያለው በደንብ እንድታብራራልኝ ነው። ስለ መጣሉማ ስለመጣሉ በተመለከተ የምንረዳው እና ቁርአኑም የሚነግረን ኢሳ አለይሂ ሰላም በፊት የነበረ ነው፣ አላህ ዘንድ የነበረ ነው ሳይሆን ልክ እንደኛ ነበረ ስንል ልክ እንደኛ እኛም ሰዎች ነበር፣ በአደም ከአደም ነው የተወለድነው። አላህ በቃሉ እኛን ሊፈጥረን እንዳሰበ እናውቃለን እና ልክ እንደኛ ነው የተወለደ መወለዱን የሚያሳይ ነው። ያንን አይደለም ማይገናኝ ነገር ለምን ታገናኝ? ካንተ ጋር አንድ አይገናኝም። ይሳ አንተ ያላ ቃል አይደለህም፣ ያላ መንፈስም አይደለህም። ከነቢያትም ያላ ቃልና መንፈስ ተብሎ የሚጠራው ይሳ ብቻ ነው። የኤፌሶንን አስረዳው እኮ ወደ ምድር ወረደ የሚለው አንዴ ክፈተው እስቲ ቃል ክፍሉን ኤፌሶንና ቆይ ወደ ገሃነም ነው። ቆይ አዳምጣ። ኤፌሶን 4 ላይ የጠቀስከውና እዛኛው ጋር የጠቀስከው ነው የሚገናኝ። እኔ ፖይንቱ አልገባኝም ለምን ለማገናኘት እንደሞከርክ። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ይሄ ከሰማይ የወረደው ወደ ምድር ወደ ሰማይ እንደወጣ የሚናገር ነው። ወደ ታችኛው ክፍል ፕሊስ አንድ አዳምጣ፣ ፕሊስ አዳምጣ። ይሄ ምንድን ነው? ስለምንድን ነው እያወራ ያለው? ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ጥያቄ ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣ ደግሞ ያው ነው አለ። ያው ነው እያለ ስለማን ነው እያወራ ያለው? ስለ ክርስቶስ። እርሱ ነው እያለን ነው። የወረደው በሰማይ ይሞላ ዘንድ የወጣው ያው ነው። ስለዚህ ይህን ምን እየነገረን ነው? ወረደ ወደ ምድር ወደ ታችኛው ክፍል ሲል ምን እያለ ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ቅድም እንዳልኩ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ብሎ ተናግሮታል። እሱን አንድም እየፈሰረው ነው እያብራራው ነው ጳውሎስ ማለት ነው። በምድር እየኖረ በሰማይ የሚኖር የሰው ልጅ አለው። በምድር እየኖረ ጳውሎስ ደግሞ በሰማይ ይሞላ ዘንድ አለ። በሁሉ ይሞላ ዘንድ በሁሉ ያለ መሆኑን ነገረ፣ ክርስቶስ አስቀድሞ ስለተናገረ። ያ የወረደ እንደሆነ ደግሞ ጳውሎስ ነገረን። አስቀድሞ ዮሐንስ ራሱ በዮሐንስ በጻፈልን ላይ ደግሞ ኢየሱስ ምን ብሏል? ከሰማይ የወረደ ሕያው እንጀራ እኔ ነኝ ብሎ ራሱ ከሰማይ የወረደ እንደሆነ ነግሮናል። ታዲያ ፍቅሩን፣ ትሕትናውን፣ ዝቅ ማለቱን አንድም የሚያሳይ ነው። ይሄ በስጋ መገለጡን ኤፌሶን ምዕራፍ 2 ላይ ከቁጥር 5 ጀምሮ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረው። ይኸውም የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ስለዚህ እስከ መስቀል ሞት ድረስ የታዘዘ መሆኑን በስጋ መገለጡን በአብ እቅፍ ያለው በአብ እቅፍ የነበረው እርሱ የባሪያን መልክ ይዞ በስጋ መገለጡን እንዲሁም ደግሞ በመስቀል ላይ ውሎ በስጋ ሞቶ በመቃብር ማደሩን መቀበሩን አፈር ውስጥ መግባቱን መሬት ውስጥ መግባቱን መቀበሩን የሚያሳይ ነው። ደግሞም በነፍስ ሄዶ ደግሞ እዛኛው ጋር የጠቀስከው ጋር ከሆነ ደግሞ እሱ ሌላ ነው። ከክርስቶስ ጋር ለምን ከዚህኛው ጥቅስ ጋር እንዳገናኘው ባይገባኝም በወይን ላሉት በመንፈስ ሄዶ ሰብኮላቸዋል። ስለዚህ የእኛው ክፍል ግን ክርስቶስ በስጋ መገለጡን ዝቅ ማለቱን የሚያበስር የሚያስተምር ነው። መጨመሩለታለ አይ ቲንክ ግልጽ ነው ብዬ አስባለሁ። በጣም ግልጽ ስለሆነ ጥያቄውም ግልጽ አይደለም። በእርግጥ ምን ለማገናኘት እንዳሰበ ግልጽ ቢያደርገው አሪፍ ነበር። ግን ክርስቶስ አንደኛ ጴጥሮስ 3:18 ላይ ያለውን ሀሳብ ከዚህ ጋር ለማገናኘት ከሆነ ከዚህ ጋር የሚገናኝ ሀሳብ የለው። ግልጽ ላይ አይደል? አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይም ስለዚህ ጉዳይ ስለምናገር አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 እስከ 2 ድረስ ማለት ነው። ሰበከላቸው የሚለው የት ሆኖ ነው?
የሰበከላቸው? የኔ ጥያቄ አጭር ነው፣ ቀላል ነው። የት ሆኖ ነው? የት ነው ይሄ ቦታ ነው? አጭሩ ያ እሱ ከሆነ አንደኛ ጴጥሮስ ምዕራፍ 3 ላይ ያለው ማይገናኝ ምዕራፍ ነው። ቅድም ያገናኘው እሺ፣ ማይገናኝ ነው። ይሄ ራሱ መጽሐፉ ግልጽ ያደርጋል። በወይኒ ላሉት ደግሞ ሄዶ ሰበከላቸው። ወይኒ ማለት ሲኦል ማለት ነው። እዛ ያሉት የታሰሩ ነፍሳት ነበሩ፣ ክርስቶስን ተስፋ ያደረጉ የነበሩ ማለት ነው። የክርስቶስ ሞት ህይወት የሚሆናቸው ሁሉም በዛ በሲኦል ውስጥ ያሉ ክርስቶስን ተስፋ ያደረጉ የነበሩን የምስራች ወይ ወንጌል ሰበከላቸው። ድህነታቸው ዛሬ የተፈጸመ ነው። ስለዚህ ከሲኦልን በረብሮ ባዶ አደረጋት ነው የሚል አስተምሯል። ይሄ አንደኛ ጴጥሮስ 3:18 ጀምሮ ያለው ክፍል ከዛ ጋር የሚፈታ ነው። በሲኦል ስላለ ወይም ሲኦል ገብቶ ክርስቶስ እንትን ስላደረገ ሌላ ጥያቄ ካለ መጠየቅ ትችላለህ። ክርስቶስ መንፈስ ስለሆነ በሁሉ የሞላ ነው። እኛ እግዚአብሔር የሌለበት ቦታ አለ ብለን አናስብም። ሁሉ ቦታ ላይ የሞላ ነው። በሰማይም በምድርም በሁሉ ቦታ ያለ ነው። ባለበት ቦታ ግን ያ የተነገረው ነገር ምንድነው? በእግዚአብሔር ላይ ኢፌክት የሚያመጣ አይደለም። ለምሳሌ እግዚአብሔር በሲኦል ውስጥ አለ ቢባልም በዛ የሞላ ነው ቢባል የሲኦል እሳት ያቃጥሏል አይባልም። እግዚአብሔር በዓለም የሞላ ነው ቢባል የዓለም ኃጢአትና ቆሻሻ ነገር አያቆሽሽም። ስለዚህ በሲኦል ላሉ ተስፋ ለሚያደርጉት ለነሱ ወንጌልን ሰበከላቸው ነው። ግልጽ የሆነ አስተምሮታችን ነው። ምንድነው ታዲያ ጥያቄ እዚህ ጋር? መጽሐፉ ራሱ ግልጽ ስለሆነ የኔ ጥያቄ ኢየሱስ ክርስቶስ በኃጢአት ምክንያት ሞቷል ስለሚባል እንደገና ደግሞ እግዚአብሔርም የካዱትን እነዛ መላእክቶችን ሳይራራላቸው ወደ ገሃነም ይወረውራል ስለተባለ ልክ እንደነሱ ነው የገባው ወይስ አይደለም የሚለው ነበር። በቃ ስለመለሳችሁልኝ ኦኬ። አይ እሱ ራሱ እግዚአብሔር ነው። ለምሳሌ አንተ ስታስብ ክርስቶስን ልክ ዝም ብሎ እንደ ፍጡር ብቻ ለምሳሌ ኃጢአት እንደሰሩ መላእክት ባይዘው ክርስቶስ ኢየሱስ ኃጢአት አልተገኘበትም። መላእክት በገሃነም የተወረወሩት የእግዚአብሔርን ስልጣን እግዚአብሔርነትን ስላሹ ነው። ንስሐም ስላልገቡ እግዚአብሔር በእሳት ውስጥ እንዲታሰሩ እንዲቀጡ አድርጓቸዋል። ክርስቶስ በየትኛው ኃጢአት ነው እንደዛ? እንደው አንተ በምትለው እንኳን በየትኛው ኃጢአቱ? የጸለየው እንኳን ስለኛ ነው። የሞተው እንኳን ስለኛ ሞት ነው እንጂ የሞተው እኮ ሞት የሚገባ ሆኖ አይደለም። ስለዚህ ክርስቶስ በሞቱ ሞት እንድል አደረገ ብለን ነው። በሲኦል ውስጥ ላሉት ለኃጢአተኞችም ተስፋ ለሚያደርጉት ደግሞ ተስፋቸው ስለነበረ በሱ ሞት በሱ ቤዛነት እነሱ ስለተፈቱ ምስራች ወይ ወንጌል ሰበከላቸው ተብሎ ተነገረና የሚገናኝ አይደለም። በእርግጥ ክርስቶስ ራሱ አምላክ ስለሆነ በዘበዘ ሲኦል ውስጥ ያሉትን በሰይጣን ታስረው የነበሩትን በሰይጣን ቁራኝነት ታስረው የነበሩትን ከአዳም ጀምሮ ክርስቶስ እስከሚመጣበት ሰዓት ድረስ ገነት ተዘግታ ነበረ። በዝብዞ ወደ ገነት አፈለሳቸው ብለን ነው የምናምነውና ያገናኘህበት መንገድ ትክክልም አይደለም። ክርስቶስን ደግሞ ያሰብከው መንገድ ክርስቶስን የሚያሰብክበት እሳቤ ትክክል አይደለም። እሱ አምላክ ነው፣ እግዚአብሔር ነው። ኦኬ እናንተ እንደዛ ነው የምታምነው፣ እኛ ግን ነብይ ነው ብለን ነው የምናምነው። ስለመለሳችሁልኝ አመሰግናለሁ። ሌላ ጥያቄ? ነብዩ ኢሳ ነው እንጂ ነብይ ብለህ የምታምነው ኢሳ ነው እንጂ ኢየሱስን አይደለም። እሱ ልክ ነህ። ነብይ የተባለው ኢሳ ነው። ኢየሱስ ክርስቶስ ግን አምላክ ነው። መሐመድን የፈጠረውን ለምሳሌ ኢየሱስ ነው። ኢሳን ነው ነብይ ብለህ የምታምነው። ነብዩ መሐመድን ኢየሱስ ፈጠረ የሚል ማስረጃ ሳይኖር ያ መሐመድ አላህን ፈጠረው እኛ ከዛም ክርስቶስ ደግሞ መሐመድን ፈጠረ ብለን የምናምነው። ፈጣሪውን ክዶ ነው በራሱ በፈጠረው ፍጡር ፈጣሪው አድርጎ ለዛ አካል የተገዛው እንጂ በፊትም ፈጣሪው ክርስቶስ ነበር። እሱም ክዶ የራሱን ሐሳብ ቀይሮ የራሱን ፍጡር ፈጥሮ ነው እሱን የተከተለው። እኛ የሚባል ነገር አይምሮ ውስጥ የነበረውን አብዴት አደረገና ፈጠረ። ኢሳ ነብይ ነው አለ። መፍቱ ነው። ምን አገባን እኛ? ገብቶሃል? መፍቱ ነው። ምን አገባን እኛ? ክርስቶስ ግን አምላክ ነው። ኢሳ ማለት ግን ኢየሱስ ማለት አይደለም። ይሄን
ትንሽ መነጽራችሁን አውልቃችሁ ትንሽ ጠረግ ብታረጉ ይገባችኋል ብዬ አስባለሁ። እኔስ ይበቃል ብዬ አስባለሁ። ካወላለዱ ጀምሮ ኢሳና ጌታችን መድኃኒታችን ኢየሱስ ክርስቶስ አይገናኙም። እናንተ ጋር ያለ ቃል የሆነውን ጅብሪል ይዞ መጥቶ መንፈሱን በቀሚሷ በማጸኗ ነፋባት ነው የሚለው። እኛ ጋር ግን ያለችውና እኛ እመቤታችን ቅድስት ድንግል ማርያም የጸነሰችው ያ አካላዊ ቃል የዘላለማዊ ቃል በስጋ ተገለጠ ብለን ነው የምናምነው። እመቤታችን ጋር ሲመጣ እመቤታችን እነሆ ይደረግልኝ ነው ያለችው። እናንተ ጋር ግን ገና ስታየው ጅብሪልን መርያም በቆንጆ ወንድ ነበር አለ የመጣባት። ደንግጣ ካላ ባንተ ተጠብቃለሁ እንዳትነከኝ ላይክ ሊደፍራት የመጣ ወንድ ነው መሰላት። እና ሁሉ ታሪካቸው ኤቭሪቲንግ አይገናኝም እና አታመሳስለው። እኔም ልናገር አሁን በቃም ሌላ ጊዜ በጨርስ በጣም ቆይቷል። ፎይ የሚረፍ አንድ ጥያቄ ካለ ጨርስ ነው እንጨርስ። ደክሞኛል። ያ ኦኬ አቤት ቀጥል ቶሎ በል። ኦኬ የኔ ጥያቄ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ምን ማለት ፈልገው ነው? ኦኬ ስለተከተሉት እንደሚለው ነው። መረጥኳችሁ ይላል። እሺ አንዱም ዳቢሎስ ነው። እናንተ 12ቱን የመረጥኳችሁ ነው አይደለሁም? እኔ ከእናንተም አንዱ ዳቢሎስ ነኝ። እሺ ምንድነው እዚህ ላይ ጥያቄ? ዳቢሎስን መረጥኩ ለምን ይላል? ኦኬ ዳቢሎስ የተባለው ማን ነው? እሱ ይታወቃል። እሱ ይሁዳ ነው። ለምንድን ነው ይሁዳ ነው ያልከው? እንዴት ነው የሚታወቀው? የሚታወቀው ያው ይሁዳ አሳልፎ ሰጠ ተብሎ በብዙ ቦታ ላይ ባይብል ውስጥ ስለተጠቀሰ እና ይሁዳ አሳልፎ ሰጠ ብቻውን አይደለም፣ በውስጡ ዲያብሎስ እንዳለ ይነገራል። ቆይ አደባልቅ። ስለዚህ ይሁዳ መሆኑ ገብቶሃል። ስለዚህ ለምሳሌ ኢየሱስ እናንተን 12ታችሁን የመረጥኳችሁ አይደለምን ብሎ 12ቱም ተመሳሳይ ሰው እንደሆኑ ተናገረ። ቀጥሎ ግን ከእናንተ አንዱ ግን ምን አለ? ዲያብሎስ ነው ብሎ መለሰላቸዋል። አዎ አንተ ራስህ ይሁዳ ነው በማለት ስለዚህ ዲያብሎስ የተባለው በባህሪ ዲያብሎስ ሆኖ ሳይሆን በግብሩ የተጠራ መሆኑ ገብቶሃል ማለት ነው። ግብሩ የዲያብሎስ ስራ እንደሆነ በእርግጥ ከስር ይፈተዋል። ቁጥር 71 ላይ ይፈተዋል። ኤኒዌይስ ግን ይሁዳ ዲያብሎስ መሆኑ ዲያብሎስ መባሉ ምኑ ነው ያስከፋ? ኦኬ ሌላ ክፍል ላይም በይሁዳ ልብ ገባ። ቆይ እዚህን ጨርስ። ዲያብሎስ መባሉ ምንድን ነው የከፋ የቆረቆረ? መረጥኩት ይላል እኮ። ዲያብሎስን ለምን መረጠ ነው? እኔ ዲያብሎስ ማለት ምን ማለት ነው? ሰይጣን ማለት ነው። ሰይጣን ማለት ምን ማለት ነው? ሰይጣን ማለት አጥማሚ ሰዎች ፈጣሪን እንዳይገዙ የሚያደርግ ካዲ ጠማማ ማለት። ሰው ሰይጣን ሊባል ይችላል? ሰው ሲጣመማው ፋይል። ስለዚህ ይሁዳ በመጣመሙ ምክንያት ሰይጣን ተብሏል ማለት ነው። በልቡ ገባ ይላል ሰይጣን። እሱ ሌላ ጉዳይ ነው እኮ። የሚጣመመው በልቡ ሰይጣን ሲገባ አይደል እንዴ? አላህ ገብቶ ነው እንዴ በልቡ ውስጥ የሚጣመመው? ስለዚህ አሁን ኢየሱስ ክርስቶስ ሰይጣንን መረጠ ነው የምንለው? አልመረጠም ነው የምንለው? ምን አገናኘው? ይሁዳ መረጠው። ይሁዳ ግን በልቡ ክፋት ነበር ማለት ነው። ሰይጣንን አስገባ ማለት ነው። ያ ማለት የተመረጠው ግን ሰው ነው። ያ ሰው ግን ለሰይጣን ክፍት መሆን ይችላል። ሰይጣንም ማስገባት ይችላል። ለምንድን ነው እሱ ይሄን ያለው? ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ከፍ አድርገው
አሳልፎ ይሰጠው ዘንድ አለውና። ምክንያቱም ይሁዳ የዲያብሎስን ስራ ስለሚያደርግ ስለዚህ ተነገረበት ይሄ ትንቢት። ዮሐንስ ወንጌል ምዕራፍ 8ን አንዴ ክፈተው። ሐሳቡ የማን ስለሆነ የዲያብሎስ ልጅን የዲያብሎስን ተግባር ስለሚተገብር በዲያብሎስ ተጠራ። አባቱ ማን ስለሆነ? ዲያብሎስ ስለሆነ። ይሁዳም ክርስቶስን አሳልፎ የሚሰጥ ጤናማ መንፈስ የሌለው ስለሆነ ቁጥር 44 ላይ ስለዚህ አንዱ ዲያብሎስ ነው ተብሎ ተጠራ ማለት ነው። በምን? በግብሩ። ግብሩ የምን? የዲያብሎስን ስራ ስለሚሰራ። ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። የዲያብሎስ ልጅ ዲያብሎስ ነው አይደል? እናንተ ከአባታችሁ ከዲያብሎስ ናችሁ። ለምንድን ነው የዲያብሎስ ልጆች የተባሉት? የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነት በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ስለዚህ እነኚህ ሰዎች አባታችሁ ዲያብሎስ ነው ተብለዋል። አባታችሁ ዲያብሎስ ነው ሲባሉ በግብር ወልዷቸው የባህሪ አባታቸው ዲያብሎስ ሆኖ አይደለም። እንደ እስልምናው ከባልየው ጋር ብልቱ ላይ ተጠምጥሞ እናትየዋን ወሲባቱ እንደዛ እንደሚባለው አይደለም። የአባታችሁን ምኞት ታደርጋላችሁ። የአባታቸውን ምኞት ስለሚያደርጉ ዲያብሎስ ልጆች ተባሉ፣ በዲያብሎስ ተጠሩ። ምንድነው አባታቸው የሚያደርገው? ሐሰተኛ ነው፣ ነፍሰ ገዳይ ነው። ይሁዳም የማንን ተግባር ነው ያደረገው? የዲያብሎስን። ምን ማድረግ? ለገንዘብ ሲል ክርስቶስን አሳልፎ ስሞ መስጠት፣ ለማስገደል ማለት ነው። በዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 3 አካባቢ ጀምሮ ይሁዳ ጭፍሮቹን ሮማውያንን እየመራ መጣ ማለት ነው። ገንዘብ ተመቻችቶ ተደራድሮ እዛ። ስለዚህ ነፍሰ ገዳይ ሐሰተኛ እርሱ የዲያብሎስ ልጅ ነው፣ በግብር ስሙ ዲያብሎስ ተብሎ ይጠራል ማለት ነው። አንተም ሐሰተኛ ከሆንክ ዲያብሎስ ተብለህ ልትጠራ ትችላለህ። ውሸታም፣ ግብርህ ተፈጣሪ ፍቃድና እቅድ ውጭ የሆነ የሰይጣንን ወይም ደግሞ ከእግዚአብሔር ተቃራኒ ድርጊት የምታደርግ ማለትም የሰይጣንና ሀሳብ ለገንዘብ ብለህ ገንዘብ ለማግኘት ብለህ የምትዋሽ እንዲህ የምታደርግ ከሆነ የዲያብሎስ ልጅ ተብለህ ልትጠራ ትችላለህ። ዲያብሎስ ሰይጣን በእስልምናውም ትባላለህ አለ። አሁን ኢየሱስ ክርስቶስ የመረጠው ዲያብሎስ ነው ወይስ አይደለም ነው የኔ ጥያቄ። እንግዲህ አንተ በግብር ይሁዳ ሰይጣን የመረጠው ማን ነው? የመረጠው ማቴዎስ ወንጌል ምዕራፍ 10ን ክፈተው። ኢየሱስ ማንን ነው የመረጠው? ከ12 ዝቅ አድርገው ቁጥር 1 ላይ ኢየሱስ እንደዚህ ነው የመረጣቸው። በደንብ አስተውል። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው፣ በደንብ አስተውል፣ እንዲያወጧቸው 12ቱ መረጠና እንዲያወጡ በርኩሳን መናፍስት ላይ ደዌያንን ሕሙማንንም ሁሉ እንዲፈውሱ ስልጣን ሰጣቸው። አጋንንትን እንኳን እንዲያወጡ ስልጣን ሰጥቷቸዋል። ቅድም አጋንንት ገብቶበታል እንደዚህ ሆኖበታል ምናምን እያልክ ስለነበረ ስልጣኑ ነበረው። ከ12ቱ አንዱ ዲያብሎስ የተባለው እንኳን አጋንንት እንዲያወጣ እርኩስ መንፈስ እንዲያወጣ ስልጣን አለው። በደንብ አስተውል። ስልጣኑ አለው። ያንን ስልጣን ግን መጠቀም አልፈለገም። ራሱን አሳልፎ ለሰይጣን ተገዥ ሆነ። ሰይጣንን መግዛት፣ ሰይጣንን ማውጣት፣ ሰይጣንን መርገጥ የሚችለው ይሄ ስልጣን የተሰጠው ለሰይጣን ተገዢ ሲሆን ምን ታደርገዋለህ? ክርስቶስ አስቀድሞ መርጧቸው ይህንን ስልጣን ሰጥቶታል። እሱ ነው። 12ቱም ሐዋርያት ስም ይህ ነው። ከፍ አድርገው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ የያዕቆብ ወንድም ዮሐንስ፣ ፊልጵስዩስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፍዮስ ልጅ ያዕቆብ። ከፍ አድርገው። የእልፍዮስ ልጅ ያዕቆብ ምናምን እያለ እነዚህም ዝቅ አድርግ። ኦኬ። ቀናናዊም ስምዖን ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ። እነኚህ
ስልጣን የተሰጣቸው ደዌያንን እንዲፈውሱ፣ አጋንንት እንዲያወጡ ክርስቶስ የመረጣቸው ነበሩ። ይሁዳ ግን በኋላ ምን ሆነ? አሳልፎ የሚሰጠው ሆነ። በዚህም በግብር ስሙ ዲያብሎስ ልጅ ዲያብሎስ ተብሎ ተጠራ። እሱ ብቻ ሳይሆን ጴጥሮስም ማቴዎስ ወንጌል ላይ ለምሳሌ ተጠራ። አንተ ሴጣን እንቅፋት ሆነህብኛል ዞራል ብሎታል። እንቅፋት መሆን በራሱ ሴጣን ተብሎ ሊያስጠራህ ይችላል። ያ ማለት ግን ነህ ማለት አይደለም። በባህሪ በግብር ግን እንደዛ ነው ማለት ነው። ኤኒዌይስ ካሊድ አቤት ግልጽ ነው ግልጽ ነው። ነገር ግን አሁን ምንድነው በእኛም አንግል ስትናገሩ እንደዚህ ብትረዱ፣ እኔ አሁን አልረዳም ብል ልክ ላንተ መልስ ሲሰጥ አሁን ቅድም የተናገርካት አንድ ነገር አለ በብልቱ ላይ ተጠምጥሞ ምናምን የተባለውን ነገር እሱ እናንተ ታምናላችሁ። ካሊድ ልዩነቱ እሱ እናንተ ጋር ምን አለ መሰለ በጋዊ ስለሚል እኮ ነው። ተፍሲር በጋዊ ላይ ምንድነው እሱ ወሲብ ስታደርጉ መጀመሪያ የምትሉት እሱን ካላላችሁ ብልቱ ላይ ይጠመጠምና ሴጣን አብሮ ወሲብ ያደርጋል። ከዛም የዘር ፈሳሹን ይረጫል። የሚወለደው ልጅ ግማሽ ሴጣን ግማሹ ሰው ይሆናል ብሎ ይሄ ሊትራሊ በሐቂቃው ይታመናል እናንተ ጋር ያ ማለት ይኸውልህ ምን ማለት ነው ብለን አንተ ለምሳሌ እንዳስረዳኝ ለምሳሌ እኔ ይሁዳ ማለት ሰው ዘር አይደለም ሰይጣን ነው ብለዋል። አዎ ኢየሱስ ክርስቶስ ሰይጣን መርጫለሁ ብለዋል ብዬ ግግም ካልኩ እንግዲህ ምንም እንትን ለውጥ ሊያመጣ አልችልም ማለት ነው። እናንተም ግዴታ በሙስሊም ውስጥ ሰይጣን የሚባል ስም ስለተጠቀሰ ሊትራሊ ሰይጣን መሆን አለበት ብላችሁ እንትን የምትሉት ነገር ጴጥሮስ አሁን በኢየሱስ ክርስቶስ አንደበት ሰይጣን ተብለዋል። አዎ ታዲያ ኢየሱስ ክርስቶስ ሰይጣንና ሌላውን ለይቶ አያውቅምና ነው እንደ ይሁዳን ሰይጣን ብሎ የጠራው ብዬ ግግም ካልኩ ምንድነው እንትኑ ጥቅሙ? አንተ አሁን አብራራ። ኦኬ አንተ ባብራራው መንገድ ተቀብያለሁ። እናንተም የእናንተ ጊዜ ሰው ሲያብራራ ብትቀበሉ ነው። እሺ ችግር የለውም። በቃ እንገናኝ ነገር ለዛሬ ይብቃን አይመስልም? ደከመኝ። እኔም ከ3 ሰዓት በላይ ተቀመጥኩ። የዛሬው ከገባ ነገ እንገናኝ። መልካም አዳር። እሺ ቴንክ ዩ ባይ። ኦኬ እናንተ ዛሬ የሰራሁት ቪዲዮ አለ ትልቁ ዋናው አካውንቴ ላይ ግቡና እዩት። ታፕታፕ ኮፒ ሊንክ ያደረጋችሁ ሁሉ እናመሰግናለን። እግዚአብሔር ይስጥልን። ሁሉ ጊዜ እንትን አትበሉት። በደንብ ታፕታፕ ኮፒ ሊንክ ማድረግ እንዳትረሱ። ሁሉ ሲንገባ የፎይንም አካውንት ትልቁንም ሁሉንም ኮፒ ሊንክ ብታረጉ ምናምን ነገር ደስ ይለናል። በደንብ ኮፒ ሊንክ አድርጉለት ከዘጋ በኋላ ማለት ነው። እናመሰግናለን። ዩቲዩብ ላይ ያለ የተከታተላችሁንም እናመሰግናለን። ሀሳብ አስተያየታችሁን ስጡ። በዩቲዩብ በኮሜንት ላይክ አድርጉ። ቴንክ ዩ። መልካም ምሽት። ያዕቆብ ሌሊት ያድርግልን። እፎይ ቃል የታሰማን እንዴባም ተባረክልን። ታች ያላችሁም ሰላም ነው ብለን ኮፒ ሊንክ ያደርጋችሁ። እሺ ከምሽት ቦስ ናታ የሚባለው ሊተኛ ነው እንደሚገባው ሊተኛ ይገባል አለ እዚህ ቤት አንተ ልዘምር ነው። ተዘጋጁ ለመዘመር። ቆይ ማይኩን አቀብለኝ። ማይኩን አንተ ለመዘመር ቆይ መዘመር አለብኝ። እንደውም ቆይ አንዴ ማይኩን ተዘጋጁ። ሴቶች እልል ትላላችሁ፣ ወንዶች ተጨበጭባላችሁ። ልቆጥር ነው። 1 2 ከቆጠርኩኝ ወንዶች ቸብ ታደርጋላችሁ። አዘጋጁ። ሴቶች እልል ትላላችሁ። ቅውጥ ያለ መዝሙር ነው የምዘምረው። 1 እሺ፣ እንደውም እናንተም ቁጥር ጻፉ። 1 ስለ 1 ጻፉ። 1 ቁጥር ጻፉ። 1 የምር 1 ታልጻፋችሁ በቃ ተውኩት። እንደው ተውኩት። ራሴው ልቁጠር።
ተዘጋጁ ለማጨብጨብ። 1 2 3 ካልኩኝ ዘምራለሁኝ። 2